ሰላም ሰላም ውድ የዩቲዩብ ተከታታዮቼ ፋሚሊዎቼ እንዴት ናችሁ? ደህና ናችሁልኝ አላችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ቅዱስ ገብርኤል ነው። ቅዱስ ገብርኤልን ደግሞ ሁሌ እዘክራለሁ ጋይስ፣ ሁሌ ነው መዘክረው። ለኔ የደረሰ መልአኩ ለእናንተ የሚድረስ። የእውነት ቅዱስ ገብርኤል በጣም ሰሜ ነው፣ በጣም ማለት ነው። እኔ ነግሬው ያስቀረብኝ ነገር ምንም ነገር የለምና እኔን የሰማ መልአኩ እኔን የሰማ ቅዱስ ገብርኤል እናንተን የሚስማችሁ ውዶቼ። እሺ ቆንጆ ቆንጆ ሙልሙልዬ ጋግሬ ያለው አያችሁት ጋይስ። ሙያተኛ ነኝ እኮ ሙያ እኮ አለኝ ውዶቼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔው እንትን ልለው ነው ስላሴ ስም። ልጄ የለም ደግሞ ለምን አንቺ ባረክሽው እንዳትሉ ደግሞ ጋይስ። ኢሳኮር የለም አባቱ መጥቶ ወሰደው። አባቱ ጋር ሽርብትን እያለ ነው። ዳቦ ግን ተደፍቶ ነው የሚቆረሰው ነው የሚባለው። ይሄው እንደዚህ ገልብጬ ለቆረሰው። እሺ እንደዚህ ግን ዳቦ ተደፍቶ በእንደዚህ የሚቆረስበት ለምንድን ነው ጋይስ? እስቲ የምታውቁ ልጆች ኮመንት ላይ ያስቀምጡኝ። ዳቦ እንደዚህ በእንትኑ ገልብጠን የምንቆርስበት ምክንያቱ ማለት ነው። ማሻአላ እንዴት ደስ ይላል። ኬክ የሆነ ዳቦ ነው። እና ዛሬ ቅዱስ ገብርኤልን ይሄው እንደዚህ ቡና ላፍና ብዬ ነው። ሁሌ በቀኑ ቡና ሳላፈላ ሳልዘክረው የፈለገ ቢዚ ቢሆን አልውልምና ይሄው ስለ ቅዱስ ገብርኤል እያነሳችሁ ዶቼ፣ ስለ ቅዱስ ገብርኤል ስለ አባቴ የኔ ቅዱስ ገብርኤል እሱ ይስማችሁ። እናንተንም በሰላም ለሀገራችሁ ያብቃችሁ ማሮቼ። ምሳም አልበላውም፣ ቅዳሴ አላለቀም ግን ራቤ። አቤት ዘይቱ ነው። እኔና ዘይት ምን ይሻለናል ጋይስ? ምንም አልችል ያልኩት ነገር የዘይት ጉዳይ ነው። አይ ውብዬ ሴትዮ ምን እንደሚሻልሽ አላውቅም። መከመር ነው እንትን አላማራችሁም? ይሄ ቲማቲም ቁርጥ ምናምን ነገሩ አምራችሁም እዛም ሰርታችሁ ትበላላችሁ። ግን ከሽሮዬ ጋር ቲማቲም ቁርጥ ማለት ጋይስ አልነግራችሁም ለእናንተ ያለውን ጣዕም። ቡናዬን እጠጣለሁ። ይኸው እንብላ ውዶቼ። እሺ ደህና ናችሁ? እስቲ እጣኔ ጨስ ስላል እጣናችንን እያጫጫስን እስቲ ወዲያችንን እናወራለን ጋይስ፣ እናወራለን የወዲያችንን። እዛ ጋር ፈላለሁ ብዬ ነበር ደከም አለኝ ጋይስ፣ እየደከመኝ። በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም ሲገብርኤል ጻድቅ አባቴ አባታና ዳቦ ነው እንዴ? ሙያ እኮ እኔነት ሙያ ይሳባሉ ደስ እንደሚል እኔ ወይ የሚያወፍረኝ ይሄ እንትን ነው። ይሄ ዳቦ በጣም ዳቦ ተጠቃሚ ነኝ። ምን ይመስለኛል በጣም ቀነስኩ እንዴ? ግን ጋይስ ከመጣ በጣም ቀነስኩ። ቦርጬ ነው አልቀነስ ያለው ምን እንደሆነ አላውቅም። ምን አለ ቦርጬ ተጠራቅሞ መቀመጫ ላይ ቢሆን እንደ ሀሳብ ጥሩ ነበር። ምንም እየጨመረ አይደለም መቀመጫ። ምን እንደዚህ የሚያመነም ነው አላውቅም። ከሰሉን ወይ አመጣለሁ ሳላጎርሳችሁ ፍቅሮቼ። ቆይ በእንትን ላጎርሳችሁ፣ በእንጀራ ላጎርሳችሁ ነው። ከሽሮ ታረጉና እንደዚህ፣ ከዛ ደግሞ እንደዚህ ቃሪያ ምናምን ቲማቲም እንደዚህ ነው የምወደው። ቁርጥርጥ እንኩስቴ ነው ፍቅሮች ብሉልኝ። ያው እንደ ጎረሳችሁ ነው የምቆጥረው። መቼ እንዴት ተነስቼ አጎርሻችሁ። ያ በዚህ አጋጣሚ እስቲ እየበላን እየጠጣን አንድ ነገር ላውራ ጋይስ። ኢትዮጵያ ውስጥ መጥቼ ከኑሮን ከመታገል ይልቅ ምን እንደሰለቸኝ ምን እንደከበደኝ ታውቃላችሁ? የሰው ባህሪ እመቤቴ ምስክሬ፣ የሰው ባህሪ ክብድ ነው ያለኝ። ሲጀመር እኛ ከዛ የምንመጣ ልጆች እኮ ደክሞን ነው የምንመጣው ጋይስ። እነሱ እዚህ የማይረዱን ነገር ደክሞን ነው የምንመጣው። ስራው ያደክመናል፣ ብዙ ነገሮች ያደክሙናል፣ በጣም ብዙ ነገሮች ማለት ነው። እሱን ያልተረዱን እነሱ ሲመስለኝ እመቤቴ አልተረዱንም። በኢየሱስ ስም
እኔ ሰው ጸባይ ማረቅ በጣም ነው ያስጠላኝ። በቃ እኔ ፍሪ ነው የምፈልገው። ያኔ እንዴት እንደምን አላውቅም፣ ግን የሰው ጸባይ በጣም እየከበደኝ ነው። ዛሬ ጥሩ ይሆኑላችኋል፣ ነገ መድረሹ፣ ዛሬ ምናምን። እኛ ደግሞ በጣም በስራ ደክመን አይምሯችን ደግሞ በብዙ ነገር ደክሞ ስለምንመጣ ይሆን አላውቅም፣ ስልችት ነው የምለው። እኔ ስልችት ብሎኛል የሰው ባህሪ እግዚአብሔር። እኔ ማንም በቃ ደስ እንዳለው ማለት ጀምሬያለሁ። እናንተ ከእናንተ መጥፎ ነገር አይሆን እንጂ የሰው ባህሪ በጣም ነው እየከበደኝ ያለው። ብይ ማሬ ባይዛዌ እንትን አለን፣ ምንድን ነው ባቄላ አለን፣ ምን ይላል ልጅ ያፈር ልብላይ ነው ጌታ። አባቱ መጥቶ እዛ እንትኑ ጋር አቀበልኩት፣ ትምህርት ቤቱ ጋር ወሰደው። የኔ ፍቅር ልጅ ስቅቅ አለ። በቃ እንደዚህ እሱ ጋር ሲሄድ እኔ ጋር ሲመጣ፣ ወንድ ልጅ ደግሞ ለእናቱ እኮ ነው እኔ ሲባል የምሰማው ጋይስ። እሱ ግን ለአባቱ። የዛሬ ልጆች ግን ለምንድን እንደዚህ አባታቸው የሚወዱት ጋይስ? አስር ጊዜ ተቁነጠነጥ። በቃ ጠዋት እሱ ደውሎ በቃ ማለት እኔ ነገ ስራ ስላለኝ አንተ ጋር ይሁን ምናምን ነገር አልኩት ያዘው። ከዛ በቃ ስንት ሰዓት በደቂቃ ማሚ አባቴ መጣ፣ ጌቾ መጣ፣ አሁንም ይደውላል። ማነው እንትን ይለኛል፣ ይጠራኛል። ማሚ ልጅ ላይ የከባድ ተጽዕኖ ነው ባይዘው እና ከፋው። በቃ ከኔም ጋር ወደ እሱ ጋር ሲሄድ ከፋው፣ ከሱም ጋር ወደ እኔ ሲመጣ ይከፋዋል። ለልጅ ነው እንደዚህ አይነት ነገር እኮ መጥፎ፣ በጣም አስቸጋሪ ነገር ነው። እናንተ ግን እንዴት ናችሁ? ምን ነው ሽሮ አንተ ውሸት አንተ በላት አለቆይ ደሞዝ እየደረሰ ነው። ደሞዛችሁን ቆጥቡ። ዘብ ብላችሁ አትላኩ። እመቤትን ጋይስ ለአበበ ለከበደ ላየላያችሁ ዝም ብላችሁ አትቆጥቡ። ማነው አትቆጥቡ። ቡና ካልጠጣሁ እኮ እንደዚህ ነው የሚያደርገኝ። እማወራው ምን ምለው ምን እናት ሳት ይለኛል። እያረማችሁ ስሙኝ እንግዲህ። ቡና አልጠጣሁም፣ ለዛ ነው አሁን አንድ ቸውስ አደረግበት ፍሪኪ ሲሆን ታያላችሁ። ግን እንደዚህ አይልም። በቃ እንደዚህ ነገር ደስ አይልም። በነፃነት የሚቆጣችሁ የለ። ደስ ከስደት መልስ ደስ የሚላችሁ ሀገራችሁ ማንም ሰው እንዲያርጊ እንዲፈላጭ ቆራጭ በእናንተ ህይወት ውስጥ የለም። ፈላጭ ቆራጭ ደስ ባላችሁ ሰዓት ትነሳላችሁ፣ ደስ ባላችሁ ሰዓት ትተኛላችሁ። እንዲያርጉ እንዲፍጠሩ የሚላችሁ የለም። ራሳችሁ ነው የምትመሩት እና አፈር ልብላ ልጄ። ቤቱ ጨር አለ። ሳኮሬ እንትኑ ግን አላስደሰተኝም ጋይስ። በስንት ሰዓቱ ከሰል እንትን ብዬ ልምጣ። እዚሁ ማፍላት ወደድኩኝ ዛሬ። እዛ ጋር መቀመጥ ስማም እንትን አለኝ። ቆይ ከሰሉን በደንብ መጫይሽ ልምጣ። እየበላችሁ እስከዛ ጋይስ ብሉ። ወይ ጋይስ እኔ እናት ቅዱስ ገብርኤልዬ ውስጤን አይቶ ነው መሰለኝ እንትን አልመጣም። ቆይ ከዚህም ደስታቸው እንትን ሳህን ይኖራቸዋል መቼም። ምንድን ነው ፌስታል። ኑ እንዘከር በሉ፣ ኑ እንዘከር ጋይስ። ሄዱ እንዴ? ወይ ሄዱ መሰለኝ። ወይ ሄዱ ዶቼ ሄዱ መሰለኝ ጋይስ። ኧረ በሩ ከዛ አባባ ወይኔ በሬ ዘጋ ይሆን እንዴ? ኖ አባዬ በሬ እንዳይዘጋብኝ ጉዴ ፈላ። በሬ ዘጋ ይሆን? እግዚአብሔር ይመስገን። አባ ደህና
ፌስታል ይኖሮታል አለኝ እናቴ። ደህና ናችሁ? እግዚአብሔር ይመስገን። ያስዋል ከእንትኑ ትንሽ እሺ ትንሽ ለኔ እሺ እናቴ የቀቀልኩት እንዳለ ይሄ ነው። እሺ ችግር የለም አባቴ። አሜን አሜን ወረደቱን በረከቱን ይስጣችሁ፣ አሜን ጸጋውን ይስጣችሁ። አሜን አባ መልካም አይለፋችሁ፣ ክፉ አይንካችሁ። አሜን ደስ ይበልሽ። አሜን ስለ ቅዱስ ገብርኤል አሜን። ጤናውን ይስጥሽ እናቴ። አሜን አባቴ አሜን ተባረክ ያለ ቀስ በሉ። እሺ ጋይስ ብቻ ነበር የቀቀልኩት። ሼም አለው እንዴ እነቤቴ ያለውም የለውም ይሄ ነው። ትንሽ ነው ያስቀረሁት። ደግሞ ጓ እንዳትሉ እናንተ መቼም ጓ ትላላችሁ። ውይ ቅዱስ ገብርኤል የኔ አባት ለምን ስትዘከሩ ደስ ይላል እኮ ጋይሳ። እሰይ ውይ የኔ እናት ምርቃታቸው ደስ ሲል። እሺ ቡናዬ እኔና ቡና መቼም እህሉን እኮ አልበላሁትም ጋይስ፣ ግን በቃ እኔና ቡና እናቴ። ይሄ ነገር ደግሞ ቅስም የሚል ከሰል ሲያስጠላ ወይ ደስ አለኝ። እሰይ የኔ ቅዱስ ገብርኤል የኔ ደስ አለኝ። ምጽዋት ስንል ስንዘከር ደስ አይልም? ለሱ ብለን አዘጋጅተን ለሱ የተባለ ነገር መዘከር ደስ ይላልና፣ እስኪ ልመርቃችሁ ቡና ላይ የኔ ውዶች ተባረኩልኝ፣ ብሩክ ሁኑ፣ የልባችሁ መሻት ይፈጸምላችሁ፣ ያሰባችሁት ይሳካላችሁ፣ የያዛችሁት ይበርክት፣ የረገጣችሁት ይለምልም፣ የልባችሁ መሻት ሁሉ ይፈጸም። ያስጨነቃችሁ ነገር በቃ ለሰው የማትናገሩት ጭንቅ ጥብብ ያላችሁ ነገር ሁሉ ይከወንላችሁ። በሰላም ለሀገራችሁ ያብቃችሁ። የማዳምዬን ሆድ ቲማቲም ያርግላችሁ። የኔ ፍቅር አዎ ስታያችሁ ደስ ይበላት። የኔ ፍቅሮች በጣም ነው የምወዳችሁ። ደግሞ በጣም ነው የማመሰግነው። 38,000 ቤተሰብ ገብተናል። 38,000 ጋይስ 38,000 ቤተሰብ ገብተናል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የእውነት በጣም ክበሩልኝ። ቴንክ ዩ ሶ ማች ጋይስ። እሺ በጣም ነው የማመሰግነው፣ በጣም ነው የማመሰግነው። እንትን ይደብራችሁን እንደ አባቴ ይቺን ብቻ ነበር የቀቀልኩት እኮ እንዳለ ነው እንትን ይዤ የወጣሁት። የሄዱብኝ ሆነ ከቆየው ሳህንም አምጥቼ እስከምቀናነስ ከቆየው የሄዱ ሆነ። አሁንም ሄዱ አልኩ ጠርቻቸው ነው። ወደ ቡና አይ ቡና የበሬ አፍንጫ የመሰለ ቡና ጋይስ። እና እንዳልኳችሁ እኛ ከዛ የምንመጣ ልጆች አይምሯችን ስስት ብሏል፣ ሳስቷል። አዎ እመቤቴ እኔ በተለይ አይምሮዬ ስስት ነው ያለው፣ ጭንቅላቴ ሳስቷል። አልችልም መቼም ይሉናል እነሱ። መቼም ስማችን አያምርም ጋይስ፣ ስማችን አያምርም። ጠሽነት ሳይሆን አይምሯችን ሳስቶ ስለምንመጣ እዚህ ያሉትን ሰዎች ጸባይ ለማራቅ አቅም የለንም። እኔ በተለይ በጣም አቅም አጥቻለሁ ጋይስ። እመቤቴ ናራኔ አቅም አጥቻለሁ። አቤት አንገበገበኝ ቡናው እስከሚጠጣ። አሰይ ቡና ናት አሰይ ቡንዬ። እና እንደዛ ነው። ደሞዝ ደርሷል። ደሞዝ ሲደርስ በጣም ይደብረኛል። ጨላይን እያሰብኩ እናቴ ደሞዜን እያሰብኩ ትንሽ ቅርቅር ማዳምዬ ትዝ ትለኛለች። በ20 ምናምኖቹ 27 28 29 ሲሆን በፈረንጅ ማዳምዬ ነው ትዝ የምትለኝ ጋይስ። ደሞዜ ትዝ ይለኛል። እሷም የሆነ ሰራተኛ አምጥታ ትዳረቃለች አሉ። ሰራተኛዋን ብዙም አታውቅም መሰለኝ። ሲያጧችሁ እኮ ነው እነሱ የሚያውቁት። እናንተ እያላችሁ እኮ ምንም አይሰማቸውም። አሰይ ቡንዬ ምንድነው ግልብጥ ነው። እና ደሞዝ ደርሷል። ደሞዛችሁን ያዙ። እዚህ ያለ ሰው እንደሆነ ችግሩ አያልቅም ጋይስ፣ ችግሩ አያልቅም። ስብር ብላችሁ ደሞዛችሁን ያዙ ውዶቼ። እነቤቴ እዚህ ያለ ሰው ችግሩ አያልቅም ጋይስ። እኔ ልንገራችሁ ሁኔታችሁ የሆነ ችግር ዛሬ ብትሞሉ ነገ የሆነ ቀዳዳ አለ። ዛሬ እዛ ጋር ቀዳዳውን ፈታው ስትሉ እዚህ ጋር የሆነ ቀዳዳ አለ። አያልቅም ማሮቼ። ስለዚህ ብልጥ ሁኑ፣ ደሞዝ ያዙ፣ ብር ያዙ። እዚህ መታችሁ ብር ከሌላችሁ በጣም ከባድ ነው ነገሮች። እመቤቴ አትሊስት ለሆነች ነገር እንኳን የምትንቀሳቀሱበት የሆነች ገንዘብ ታስፈልጋችኋለች።
ስለዚህ ገንዘባችሁን ስብር አድርጋችሁ ገንዘባችሁን ያዙ። ብዙ ችግር ሲያወሩባችሁ አትስሙ። ዝም ያለ ሰው ችግር ነው ችግር ያወራል። በሰላም ስለ ሰላምታ የሚደውልልን አለ እንዴ? እዛ ሆነን እኮ ነው አሁን ለሰላምታ ከስንት አንዱ ነው ለሰላምታ ችግር ነው እናቴ። እኔ ስንት ችግር እየነገራችኋቸው የራሳችሁን ችግር ስንት እያዋያችኋቸው እኔ የምልሽ እንደዚህ ነገር ለመክፈት አስቤ ነበር እኮ ላማክርሽ። ለምን ታማክሪልኛለሽ? እኔን ውዴ፣ እኔ ምን ማማከር አስፈለገ? ሰው ያሰብሽውን ያቀርሽውን አታሳኪም እንዴ? ታዲያ እኔ ምንድን ነኝ? እኛን ማጣፈጫ ሲያደርጉን እኮ ነው አቅጄ ነበር። እናንተ እኮ ችግራችሁን እየነገራችኋቸው ነው። መቼም የሚረዳን ሰው የለም የፊታችን ቀልቶ ሲታይ። ስለዚህ ብልጦ ነው ውዶቼ፣ እመቤቴን ገንዘባችሁን ቁጥር አድርጋችሁ ያዙ። መርዳት ያለባችሁን ማድረግ ያለባችሁን የተወሰነ ነገር እስካደረጋችሁ ድረስ፣ ከዛ በተረፈ ገንዘባችሁን በደንብ ያዙ። ማፊ ፋይዳ ዝም ብለን ልከል ወይ ማንደቡና አለ እና ያው ቅዱስ ገብርኤልዬን እንደዚህ ዝክር አድርጌዋለሁ። ያው አንደኛም የዛሬ ቪዲዮ ምንድነው እኔ በጣም ሰሜ ነው ቅዱስ ገብርኤል በጣም በእውነት እኔን የሰማ እኔን ያደመጠ እኔን ያማለደ መልአኩ ቅዱስ ገብርኤል እናንተንም ይስማ ያማልዳችሁ። በጣም ለኔ ሰሜ ነው። ስንት ነገር ነግሬው ሰማኝ መሰላችሁና በሞታት በቃ ሳልዘክረው በቀኑ የዓመቱ ምን ባለኝ ነገር ነው የምዘክረው ባለኝ ነገር እና ይሄው አባቴን እንደዚህ ፋፋ አድርጌ ዘክሬዋለሁ ብዬ አስባለሁ። ጋይስ በጣም ነው የማመሰግነው ስለምትወዱኝ ስለምታበረታቱኝ። 38,000 ቤተሰብ በዚህ በጥቂት ወራት ውስጥ መግባት ማለት ቀላል አይደለም ለኔ በእውነት። በእርግጥ ከኔ የሆነ ምንም ነገር የለም እግዚአብሔር ሞገስ ክብር ሲሆናችሁ ነውና በጣም ነው የማመሰግነው። አሁንም ሰፖርታችሁ አይለየኝ። እንዳላማርራው መጥቼ ደግሞ ቸገረኝ፣ ፈለጠኝ፣ ቆረጠኝ እንዳልል አሁን ከእናንተ የሚጠበቀው ቪዲዮቼን እስከ መጨረሻው ማየት ውዶቼ። ቪዲዮቼን እዩ ማሮቼ ፕሊስ። እሺ አሁን አልከፈለኝም ገና የዩቱብ ገንዘብ በነገራችን ላይ አልበላውም፣ እስካሁን አልበላሁትም ውዶቼ። ገና ኔክስት መንዝ ነው የምበላው። ስለዚህ በደንብ ቆንጆ አድርጌ እንድበላ እናንተም በደንብ ይሁን ቪዲዮቼን ባታዩ ባይመቻችሁ እንኳን በሁለት በሶስት ስልክ ከፈቱትና እናንተ ስራችሁን ስሩ። ለኔ ሰፖርት ነው ማሮቼ። መጥቼ እንዳላለቃቅስ ደግሞ ማላለቅስም። ክብር ለመድኃኔዓለም። አላለቅስም። እግዚአብሔር መልካም ነውና ጀስት ለጨዋታ ያህል ነው እንደዚህ ያልኳችሁ። በጣም ነው የማመሰግነው። 38,000 ቤተሰብ ቀላል አይደለም የእውነት በጥቂት ወራት ውስጥ። እኔ አንዳንዴ በጣም ይገርመኛል እግዚአብሔር በቃ ጸጋ ሲሰጣችሁ፣ እግዚአብሔር በሰው ፊት ሞገስ ሲሆናችሁ ነውና ክርስቲያኖች በጣም አመሰግናለሁ። መድኃኔዓለም ያክብርልኝ፣ ፈጣሪ ያክብርልኝ። ሙስሊሞች የእውነት እኔ በጣም ደግሞ ያው እንትን ላይ ያሳያችኋልና በጣም ብዙ የሚያዩኝ ከሳውዲ አረቢያ ነውና በጣም አላህ ያክብራችሁ። የእውነት አላህ የልባችሁን መሻት ይፈጽምላችሁ። በእውነት የልባችሁ መሻት ተፈጽሞ በቃ ለሀገራችሁ በቀታችሁ በሰላም ከልጆቻችሁ ከቤተሰቦቻችሁ ጋር የምትኖሩ ሰው ያርጋችሁ። በጣም ነው የማመሰግነው። አላህ ያክብርልኝ የእውነት ሰፖርት ስለምታደርጉኝ በጣም ወዳችኋለሁ። እኔ ይሄንን ይመስል ነበረ። በኔክስት ቪዲዮ እንገናኛለን። ባይ